የኢራን ጦርነት ከባሩድ ጭስና ከሚሳኤል ጩኸት ባለፈ የሀገራትን የልብ ትርታ የለካና ወዳጅነትን በወንፊት ያነጠረ አጋጣሚ ሆኗል። ይህ ግጭት ዓለም ስለ ዲፕሎማሲ ያላትን ቀዝቃዛ ትርጉም ሰባብሮ ለመሆኑ ወዳጅነት ምንድን ነው? ጥሩ ጎረቤት ማን ነው? የሚሉ ጥያቄዎችን በሀገራት መሪዎች ጠረጴዛ ላይ እንዲደቅን አድርጓል። ለዚህ አዲስ የታሪክ ምዕራፍ ዋነኛ ተዋናይ ሆና ብቅ ያለችው ደግሞ ፓኪስታን ናት። ፓኪስታን ከኢራን ጋር የ900 ኪሎ ሜትር ረጅም ድንበርን እንደ አንድ አካል የምትጋራ የደስታዋም ሆነ የጭንቋ ማዕበል አብሮ የሚገፋት የቅርብ ጎረቤት ናት። ይሁን እንጂ ይህ የድንበር ትስስር የፈተና አውድማ እንዲሆን የፈለጉ አካላት አልጠፉም። በተለይም እንደ ተባበሩት አረብ ኤሚሬቶች ያሉ በጎን የሚገኙ ባለጸጋ ወዳጆች የያዙትን የገንዘብ ቋት እንደ ፖለቲካዊ ሰይፍ በመምዘዝ ኢስላማባድን በጦርነቱ ለማሳተፍ ሞክረዋል። በኢኮኖሚ አጣብቂኝ ውስጥ የምትገኘው ፓኪስታንን በብድር ጫና በማነቅ በኢራን ላይ የክተት አዋጅ እንድታውጅ የነበረባት ጫና ቀላል እንዳልነበረ ፓኪስታዊ ጋዜጠኛ ሲናገር ተደምጧል። ፓኪስታን ግን የዲናር ከረጢትና የዛቻ ማዕትን ወደ ጎን ገፍታ የቅርብ ጎረቤቷን ደህንነት እንደ ገዛ ህልውናዋ በመቁጠር እምቢ ብላለች። በዛሬ ፕሮግራማችን ፓኪስታዊው ጋዜጠኛ ጃቪድ ራና በሰላ ሂሱ እንዳስቀመጠው ፓኪስታንን ወደ ጦርነቱ ለማስገባት የነበረውን ጫና፣ ስለ ኢራን የጦር አቅምና በጦርነቱ ላይ ብዙም ስላልተሰሙ ያቀረቧቸው መረጃዎች በዝርዝር እናስደምጣቸዋለን። በተለይም ፓኪስታንን ወደዚህ ጦርነት ጎትቶ ለማስገባት ሳውዲ አረቢያ በመከላከያ ስምምነት ስም፣ ኤሚሬትስ ደግሞ በቢሊዮን ዶላሮች የብድር ሰንሰለት ተጠቅመው የሸረቡትን አደገኛ ሴራ ፓኪስታን በብልሃት እንዴት እንደበጣጠሰችው የተናገረበትን መረጃ የምናስደምጣቸው ይሆናል። ሴራው ከሽፎ ፓኪስታን በጦርነት ፋንታ ወደ አሸማጋይነት የተሸጋገረችበትን መንገድ አብረን ተጉዘን የምናየው ይሆናል። በሌላኛው መረጃችን ደግሞ የአሜሪካና የእስራኤል ወዳጅነት አሁን ያለበትን አስገራሚ ሁኔታ እንመለከታለን። ለረጅም ዘመናት እንደማይበጠስ ሰንሰለት ተቆጥሮ የኖረው የሁለቱ ሀገራት ግንኙነት ዛሬ ግን ከባድ ስንጥቅ እየታየበት ያለ ይመስላል። በተለይም በአሜሪካ የሴኔት አዳራሽ ውስጥ እስራኤል ያላት ተሰሚነት እንደ ድሮ እንዳልሆነ እርግጥ ሆኗል። ለዚህ ደግሞ ዋነኛ ምልክት የዲሞክራት ፓርቲ አባላት የወሰዱት እርምጃ ነው። በአሜሪካ ሴኔት ውስጥ 40 የሚሆኑ የዲሞክራት ሴናተሮች ለእስራኤል መሳሪያ አንሰጥም ብለው በግልጽ ድምፅ ሰጥተዋል። ይህ ለቴል አቪቭ ትልቅ መርዶ ነው። ምክንያቱም አሜሪካ እስካሁን ድረስ ለእስራኤል ስትሰጠው የነበረው ያ የባዶ ቼክ ድጋፍ አሁን እየተቀደደ መሆኑን ያሳያል። በአጭሩ ያ የቆየው የሁለቱ ሀገራት መግባባት አሁን ወደ መቃቃር እያመራ ነው። እስራኤልም በአሜሪካ የፖለቲካ ሜዳ ላይ የነበራትን ብቸኛ ዋስትና እያጣች መሆኑን በግልጽ እያየን ነው። ለመሆኑ አሜሪካ ሴኔት ውስጥ ምንድነው የተፈጠረው? የእስራኤልና የአሜሪካ ግንኙነትስ ከጦርነቱ በፊትና በኋላ ምን ይመስላል የሚለውን መረጃ ወደ መጨረሻ የምናይ ይሆናል። እናንተ ብቻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። ካፍታ ቆይታ በኋላ ተመልሰን እንገናኝ። ታላቅ የበዓል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50 በመቶ ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54,000 ብር ብቻ፣ 4 በመቶ ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77,900 ብር ማለትም ባለ 1 መኝታ 80 ካሬ በ249,000 ብር፣ ባለ 2 መኝታ 120 ካሬ በ370,000 ብር፣ ባለ 3 መኝታ 165 ካሬ በ515,000 ብር እንዲሁም 100 በመቶ የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8,000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ። በመካከለኛው ምስራቅ የተቀሰቀሰው እሳት ቀጠናውን ማዳረስ በጀመረበት በዛ በክፉ ቀን ፓኪስታን ከማንም ያልጠበቀችው አጣብቂኝ ውስጥ ገብታ ነበር። የቅርብ ወዳጆቿ የምትላቸው ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ወይም ዩኤኢ ታይቶ የማይታወቅ ወታደራዊና ዲፕሎማሲያዊ ጡንቻ ሊያሳዩት ሞክረዋል። በተለይ ሳውዲዎች ያንን የቆየ የሁለትዮሽ የመከላከያ ስምምነት መዘው በማምጣት ኢስላማባድ ሆይ በኢራን ላይ በምናደርገው ዘመቻ አብረሽ ተሳተፊ በማለት በጽኑ ወጥረው ይዘዋት ቆይቶ ነበር። ይህ ጥያቄ ለፓኪስታን መሪዎች ትልቅ የራስ ምታትና የሞራል ፈተና ነበር። ሳውዲዎችም ስምምነቱ አንዱ ሲጠቃ ሌላኛው እንዲደርስ የሚል ነውና አብረሽን ዝመች የሚል መከራከሪያ አቀረቡ። ፓኪስታን ግን ለስምምነታቸው ብላ ራሷን ገደል ውስጥ መክተትን አልመረጠችም። በወታደራዊም ሆነ በሲቪል መሪዎቿ በኩል ስምምነቱ እንደ እስራኤል ካሉ የውጭ ኃይሎች ለመከላከል እንጂ በአንድ ወንድም ሀገር ላይ ለመዝመት አይደለም የሚል ድፍረት የተሞላበት ምላሽ ሰጣለች። ምንም እንኳ ሳውዲዎች በዚህ ተበሳጭተው ፓኪስታንን በዲፕሎማሲው መስክ ለማግለል ቢሞክሩም ኢስላማባድ ግን ለቀጠናው ሰላም ስትል ለሉዓላዊነቷ ቅድሚያ ሰጣ በቃሏ ጸንታ መቆም እንደቻለች የሚወጡ መረጃዎች አሳይተዋል። ከሳውዲ ባሻገርም የተባበሩት አረብ ኤሚሬትስ ዩኤኢ የመጡበት መንገድ ደግሞ ይበልጥ ደካማ ጎንን የሚነካ ነበር። ፓኪስታን በኢኮኖሚ ውጥንቅጥ ውስጥ ገብታ የውጭ ምንዛሪ እጥረት አንቆ በያዛት በዚህ አስቸጋሪ ወቅት ኤሚሬቶች ይህንን እንደ አጋጣሚ ተጠቀሙበት። በኢራን ላይ ወታደራዊ እርምጃ ካልወሰድሽ የሰጠንሽን የ4 ቢሊዮን ዶላር ብድር በአስቸኳይ መልሺ
የሚል ዛቻ ሰነዘሩባት። ይህ እርምጃ ፓኪስታንን በቁሟ የኢኮኖሚ ክስረት ውስጥ ለመክተት የታለመ ቢሆንም ኢስላማባድ የሰጠችው ምላሽ ግን ዓለምን ጉድ አሰኝቷል። ሀገሪቱ የገጠማትን የገንዘብ ችግር ወደ ጎን ገፍታና የኤሚሬትስን ማስፈራሪያ ከቁባ ለመቁጠር ብድራችሁን በማንኛውም መንገድ እንከፍላለን በማለት ወስናለች። ይህ የፓኪስታን ድፍረት ለገንዘብ ብዬ ብሔራዊ ደህንነቴንና የኢራንን የጎረቤቴን ሉዓላዊነት አሳልፌ አልሰጥም የሚል ግልጽ መልእክት ለባህረ ሰላጤው ሀገራት ያስተላለፈ ሲሆን ኤሚሬቶችም በፓኪስታን ፖለቲካ ላይ ለዘመናት የነበራቸውን የገንዘብ ተጽዕኖ በአንድ ጀንበር እንዲያጡ አድርጓቸዋል። ፓኪስታን ከእነዚህ ሀያላን የአረብ ሀገራት ጋር ግንኙነቷን እስከ ማሻከር ያደረሰ ውሳኔ እንድትወስን ያደረጋት ዋነኛ ምክንያት ከኢራን ጋር ያላት የ900 ኪሎ ሜትር የጋራ ድንበርና የሀገር ውስጡ የህዝብ ስሜት ነው። በኢራን ላይ የሚሰነዘር ማንኛውም ጥቃት የፓኪስታንን ምዕራባዊ ድንበር ወደ ቀውስ የሚከትና በሚሊዮኖች የሚቆጠሩ ስደተኞችን ወደ ሀገሪቱ የሚያስገባ መሆኑን መሪዎቹ በሚገባ ተገንዝበዋል። በተጨማሪም የፓኪስታን ህዝብ ለኢራንና ለፊሊስጤም ያለው ጥልቅ ፍቅር መንግስት ከእስራኤልና ከአሜሪካ ፍላጎት ጋር ተሰልፎ ኢራንን ቢመታ በሀገር ውስጥ ሊቆጣጠሩት የማይችሉት ህዝባዊ አመፅ እንደሚቀሰቀስ ገብቷቸዋል። ጀነራሎቹም ቢሆኑ ኢራን ከወደቀች ቀጣዩ የጥቃት ኢላማ ፓኪስታን ልትሆን እንደምትችል ስጋት ስላላቸው የኢራን ደህንነት መጠበቅ ለፓኪስታን ብሔራዊ ደህንነት ዋስትና መሆኑን በማመን ለሳውዲና ለኤሚሬቶች ጥያቄ አይሆንም የሚል ጽኑ ምላሽ እንዲሰጡ አድርጓቸዋል። ይህ የፓኪስታን አቋም በቀጠናው አዲስ የኃይል ሚዛን እንዲፈጠር በር ከፍቷል። ፓኪስታን ከሳውዲና ከኤሚሬቶች ጥገኝነት በመውጣት ከቱርክና ከኢራን ጋር ያላትን ግንኙነት በማጠናከር አዲስ የኃይል አስተላለፍ መፍጠር ጀምራለች። ሳውዲ አረቢያ ኢራንን እንደ ቀዳሚ ጠላት እንድታይ የነበራትን አመለካከት ፓኪስታን በዲፕሎማሲያዊ መንገድ ለመቀየር የሞከረች ሲሆን እውነተኛው የቀጠናው ጠላት እስራኤል ናት የሚለው የፓኪስታን መከራከሪያ ውሎ አድሮ በሪያድ ቤተ መንግስት ዘንድ ተሰሚነት እያገኘ እንደመጣም ተነግሯል። ፓኪስታን በዚህ ጽኑ አቋሟ ምክንያት በአረብ ሀገራት ላይ የነበራትን የገንዘብና የወታደራዊ ጥገኝነት ወደ ዲፕሎማሲያዊ የበላይነት ቀይረዋለች። ይህም ፓኪስታን ከጦርነት ቀጠና ወጣ ዓለም ሞክሮ እምቢ ያለውን የሰላም ድርድር እስከ ማስተናገድ በመድረስ ለሌሎች ሀገራትም ምሳሌ የምትሆን ሀገር እንድትሆን አድርጓታል። ፓኪስታን የገጠማትን ጫና ተቋቁማ ወደ ዲፕሎማሲያዊ መፍትሄና አገናኝነት ማምራቷ አሁን ላይ በአሜሪካና በኢራን መካከል ብቸኛ ታማኝ ተደራዳሪ ሆና እንድትወጣ አድርጓታል። እንደ ኦማን ካሉ ባህላዊ አገናኞች በተለየ ፓኪስታን የኒውክሌር ኃይልና ጠንካራ ወታደራዊ ተቋም ያላት ሀገር በመሆኗ በዋሽንግተንም ሆነ በቴህራን ዘንድ ትልቅ ግምት ተሰጥቷታል። ይህ ስኬት የተገኘው የሳውዲን ወታደራዊ ግፊትና የኤሚሬትሶችን የገንዘብ ማስፈራሪያ በመቋቋም በተከፈለ መስዋዕትነት ነው። ዛሬ ፓኪስታን በኢራንና በአሜሪካ መካከል የታቀደውን የኒውክሌር ስምምነትና የቀጠናዊ ሰላም ድርድር በበላይነት እየመራች የምትገኝ ሀገር ስትሆን ይህም ለአገሪቱ ታላቅ የዲፕሎማሲ ድል ተደርጎ ይቆጠራል። በአጠቃላይ የፓኪስታን ተሞክሮ የሚያሳየው አንዲት ሀገር የኢኮኖሚ ፈተና ቢኖርባትም እንኳ ስትራቴጂካዊ ሉዓላዊነቷ ላይ ካልተደራደረች ውሎ አድሮ በዓለም አቀፍ መድረክ ተጽዕኖ ፈጣሪና ተከባሪ ሀገር መሆን እንደምትችል ነው። ፓኪስታን ይህንን ሁሉ የገንዘብና የፖለቲካ ጫና ተቋቁማ የሄደችበት መንገድ ዝም ብሎ የመጣ ሳይሆን በቀጠናው ላይ የታየውን አዲስ ነፋስ አስቀድማ በመረዳቷ ነው። ይህንንም ጉዳይ ፓኪስታናዊው ጋዜጠኛ ጃቪድ ራና በሰላ ትንታኔው ሲያብራራው የአረብ ሀገራት ለዘመናት የገነቡት ስትራቴጂ እንዴት ከሽፎ እንደተገኘ ቁልጭ አድርጎ ያሳየናል። እንደ ጋዜጠኛው ምልከታ የአረብ ሀገራት የገዛ ጦራቸውን ከማጠናከር ይልቅ በአሜሪካ ወታደራዊ ካምፖች ላይ ብቻ ተደግፈው መኖራቸው አሁን ላይ እንደ ትልቅ ታሪካዊ ስህተት እየታየ ነው። እነዚህ የአሜሪካ ካምፖች ሀገራቱን ከጥቃት ከመከላከል ይልቅ ከኢራን ለሚሰነዘር የአጸፋ ጥቃት ዋነኛ ኢላማ በማድረግ ለከፍተኛ ጥፋት አጋልጧቸዋል ይላል። በዚህ ምክንያት ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት አሜሪካን እንዳስተማማኝ ጠባቂ ማየታቸውን አቁመው የገዛ መከላከያቸውን ለመገንባትና አዳዲስ ጓደኞችን ለመፈለግ ተገደዋል። ይህም አሜሪካ በቀጠናው የነበራት የጌትነት ዘመን ማክተሙን የሚያሳይ ትልቅ ምልክት ነው። ጋዜጠኛው ሌላው ያነሳው ወሳኝ ነጥብ ኢራን ያሳየችው ወታደራዊ ጥንካሬና የኢኮኖሚ ማዕቀቡን አያይዞ ያቀረበው ሀሳብ ነው። ጃቪድ ራና እንደሚለው የኢራን ኢኮኖሚ በማዕቀብ ቢጎዳም ሀገሪቱ ግን በወታደራዊው መስክ ያካበተችው አቅም አሜሪካንና እስራኤልን ወደ ድርድር ጠረጴዛ እንዲመጡ አስገድዷቸዋል። ይህ ደግሞ ጠንካራ ወታደራዊ አቅም ያለው ሀገር በኢኮኖሚ ቢዳከም እንኳ ሉዓላዊነቱን ማስከበር ይችላል። ጠንካራ ኢኮኖሚ ኖሮት ወታደራዊ አቅም ከሌለው ግን ሁልጊዜ ለጥቃት ተጋላጭ ነው የሚል ትምህርት ሰጥቷል ይላል። በመሆኑም ኢራን አሁን የደረሰችበት የድርድር ደረጃ ውሎ አድሮ የታገዱ ሀብቶቿን እንዲለቀቁና የተሰበረው ኢኮኖሚዋ በራሷ ቀጥተኛ ተጽዕኖ እንዲገነባ መንገድ የሚከፍትላት በመሆኑ ወታደራዊ ጥንካሬዋን እንደ ትልቅ የኢኮኖሚ ኢንቨስትመንት ይቆጥረዋል። ጃቪድ ራና በድርድሩ ሂደት ውስጥ እስራኤል ልትጫወት የምትችለውን አደገኛ አደናቃፊ ሚና ወይም ስፖይለር ሮል በተመለከተም ጠንካራ ማስጠንቀቂያ ሰጥቷል። እስራኤል በአሜሪካና በኢራን መካከል የሚደረገውን መቀራረብ እንደ ህልውና ስጋት እንደምትመለከተው ገልጾ ይህንን ለማደናቀፍም ማንኛውንም የጥፋት እርምጃ ከመውሰድ ወደኋላ እንደማትል ያስረዳሉ። ለዚህም እንደ ምሳሌ የጠቀሱት የኢራን የልዑካን ቡድን ወደ ፓኪስታን ሲጓዝ እስራኤል ጥቃት ልትሰነዝር ትችላለች በሚል ስጋት የፓኪስታን አየር ኃይል ልዩ ጥበቃ ማድረጉን ነው። እንደ ጋዜጠኛው ትንታኔ እስራኤል በቀጠናው ሰላም እንዲሰፍን አትፈልግም። ምክንያቱም ሰላም መኖሩ የእሷን የጦርነት ትረካና የአሜሪካን ያልተገደበ ድጋፍ ስለሚያሳጣው ድርድሩን ለማክሸፍ በሚቀጥሉ
በሚቀጥሉት ሳምንታት አዳዲስ ግጭቶችን የመቀስቀስ እድሏ ከፍተኛ ነው ባይ ነው። በቃለ መጠይቁ የተነሳው ሌላው ሀሳብ ደግሞ የዓለም አቀፍ የገንዘብ ስርዓቱ ከዶላር የበላይነት ወደ አማራጭ ገንዘቦች ወይም ዲዶላራይዜሽን የመሸጋገሩን ጉዳይ ነው። ጃቪድ ራና እንደተነተነው ኢራን በሆርሙዝ የባህር ሰርጥ ላይ የፈጠረችው ጫና የዓለም የነዳጅ ገበያ ከአሜሪካ ዶላር ይልቅ በቻይና ዩዋንና በሌሎች ገንዘቦች እንዲገበያይ አዲስ በር ከፍቷል። የባህረ ሰላጤው ሀገራት የአሜሪካን አስተማማኝነት መጠራጠር መጀመራቸው የነዳጅ ሽያጫቸውን ከዶላር ውጪ ለማድረግ እንዲያስቡ አድርጓቸዋል። ይህ ለውጥ ለአሜሪካ ኢኮኖሚ እጅግ አደገኛ መሆኑን የሚጠቅሰው ጋዜጠኛው ከ39 ትሪሊዮን ዶላር በላይ ዕዳ ያለባት አሜሪካ የዶላር የነዳጅ ገበያ የበላይነት ካበቃ የዋጋ ግሽበትና ኢኮኖሚያዊ ውድቀት ሊገጥማት እንደሚችልና ይህም የኢራን ስትራቴጂካዊ ድል አካል መሆኑን ይገልጻል። በጥቅሉ ጃቪድ ራና ሀሳቡን ሲያጠቃልልም የኒውክሌር መከላከያ ወይም ኒውክሌር ዲተርናንስ ለአንዲት ሀገር ህልውና ያለውን ወሳኝ ዋጋ በምሳሌዎች ያስረዳል። ሊቢያ የኒውክሌር ፕሮግራሟን በፈቃዷ ትታ ለውድቀት መዳረጓንና ዩክሬንም የኒውክሌር መሳሪያዋን በዋስትና ተክታ ዛሬ ለሩሲያ ጥቃት መጋለጧን እንደ ትልቅ ማስጠንቀቂያ ያነሳል። ጋዜጠኛው እንደሚከራከረው አሜሪካና እስራኤል እንደ ሰሜን ኮሪያና ፓኪስታን ያሉ ሀገራትን በቀጥታ ለመውረር የማይደፍሩት የኒውክሌር አቅም ስላላቸው ብቻ ነው። በመሆኑም ኢራን ለረጅም ጊዜ ሰላምና ደህንነት እንዲኖራት ከተፈለገ ውሎ አድሮ የኒውክሌር መከላከያ አቅም መያዝ ብቸኛው አስተማማኝ አማራጭ እንደሆነና ይህ ካልሆነ ግን በቀጠናው ያለው የጉልበተኞች ፖለቲካ በማንኛውም ጊዜ ዳግም ሊያገረሽ እንደሚችል አስታውቋል። ሌላው ደግሞ የአሜሪካና የእስራኤልን ግንኙነት የሚመለከት ይሆናል። በዋሽንግተንና በቴል አቪቭ መካከል ያለው ግንኙነት አሁን ላይ እየገጠመው ያለው ፈተና ተራ የፖለቲካ አለመግባባት ሲሆን ለበርካታ አስርተ ዓመታት የቆየ ወዳጅነት መሰረታዊ ለውጥ እያሳየ መሆኑን የሚጠቁም ነው። በአሜሪካ ሴኔት ውስጥ የታየው ድምፅ አሰጣጥ እንደሚያመለክተው አብዛኛው የዲሞክራት ወገን ለእስራኤል ወሳኝ የሆኑ ወታደራዊ ቁሳቁሶች እንዳይሰጡ ተቃውመዋል። በዚህም እስራኤል በአሜሪካ የፖለቲካ ተቋማት ውስጥ የነበራት የማይነካነት ደረጃ በከፍተኛ ሁኔታ ማሽቆልቆሉን ያሳያል። ይህ ክስተት አሜሪካ ከእስራኤል ጋር በተያያዙ ጦርነቶች ውስጥ በመሳቧ ምክንያት እየከፈለችው ያለው ዋጋና በሀገር ውስጥ ፖለቲካዋ ላይ እያሳደረ ያለው ጫና የፈጠረው ውጤት ነው። በተለይም ከ47 የዲሞክራት ሴናተሮች መካከል 40 ያህሉ ለእስራኤል ጦር ቡልዶዘርና ቦምብ እንዳይሰጥ ድምፅ መስጠታቸው እንዲሁም አንድም የዲሞክራት ፕሬዝዳንታዊ እጩ እስራኤልን ማስታጠቅን አለመደገፉ የሚታለፍ የፖለቲካ አጋጣሚ ብቻ አይደለም። እነዚህ ድርጊቶች በአሜሪካ የፖለቲካ መዋቅር ውስጥ እስራኤል ያላትን ሚና እንደገና ለመገምገም የሚፈልግ አዲስ ስሜት መፈጠሩን የሚያመላክቱ ናቸው። ይህ ሽግግር እስራኤል እንደቀድሞ ያለምንም ቅድመ ሁኔታ የምታገኘው ድጋፍ እያከተመለት መሆኑንና በዋሽንግተን የነበራት የመከላከያ ጋሻ እየተሸረሸረ መምጣቱን የሚያሳይ ግልጽ ማሳያ ተደርጎ ይወሰዳል። ይህ ትልቅ ለውጥ ባለፉት 2 ዓመታት በመካከለኛው ምስራቅ ከተከሰቱት ክስተቶች ጋር በቀጥታ የተያያዘ ነው። የጋዛ ጦርነት፣ ከኢራን ጋር የተፈጠረው ቀጥተኛ ፍጥጫና በሊባኖስ ከሂዝቦላ ጋር ያለው ውጥረት እስራኤልን በዓለም አቀፍ መድረክ ለከፍተኛ ምርመራ ዳርጓታል። በተለይም የመገናኛ ብዙሃን በጦርነቱ የሚታዩትን መጠነ ሰፊ የሲቪል ሰዎች ስቃይና የንብረት ውድመት ምስሎች ለሕዝብ ይፋ ማድረጋቸው እስራኤል ለዓመታት ስትገነባው የነበረውን ትረካ ወይም ናሬቲቭ ጥያቄ ውስጥ እንዲገባ አድርጎታል። ይህም በምዕራቡ ዓለም ዘንድ እስራኤልን እንደ ብቸኛ ተጠቂ የማየት ዝንባሌ እንዲቀንስ አድርጓል። እስራኤል አሁን ላይ የገባችበት አጣብቂኝ በአንድ ወቅት የመጀመሪያ መከላከያ አጋሯ በነበረችው አሜሪካ ውስጥ እንኳን ሳይቀር ለምን አሜሪካውያን ከእስራኤል ጋር በተያያዙ ጦርነቶች ውስጥ ይሳባሉ የሚል ጥያቄ እንዲነሳ አድርጓል። ቀደም ሲል ለእስራኤል የሚሰጥ ወታደራዊ እርዳታን መቃወም እንደ ፖለቲካዊ ራስን ማጥፋት ይቆጠር ነበር። ዛሬ ግን ያ ክልከላ ተሰብሮ ለእስራኤል ድጋፍ አለመስጠት በፖለቲካው ዘንድ ይበልጥ ተቀባይነት እያገኘ መጥቷል። ይህ የሚያሳየው ያለ ገደብ ድጋፍ የመስጠት ፖለቲካዊ ዋጋ ድጋፉን እንደገና ከመገምገም ዋጋ በላይ እየሆነ መምጣቱን ነው። ለዚህ ለውጥ ዋነኛ አንቀሳቃሽ ኃይል በአሜሪካ መራጭ ሕዝብ ዘንድ እየታየ ያለው የግንዛቤ ሽግግር ነው። በተለይም በወጣቱ ትውልድ፣ በማህበረሰቦችና በሊበራል ንቅናቄዎች ዘንድ የፍልስጤም ጥያቄ የሰብአዊ መብትና የሞራል ጉዳይ ሆኖ ተወስዷል። የዲጂታል ሚዲያ መስፋፋትም መረጃዎች ያለምንም ማጣሪያ በቀጥታ ለተጠቃሚው እንዲደርሱ በማድረጉ የአሜሪካ የፖለቲካ ልሂቃን ቀደም ሲል የነበራቸውን የመረጃ የበላይነት እንዲያጡ አድርጓቸዋል። ይህ ሁኔታ ደግሞ በፖለቲካ ውሳኔ ሰጪዎች ላይ ከፍተኛ የህዝብ ጫና እንዲፈጠር ምክንያት ሆኗል። በተጨማሪም በአሜሪካ የውጭ ፖሊሲ ንግግርና በተግባር መሬት ላይ ባለው ሁኔታ መካከል ያለው ተቃርኖ ይበልጥ ጎልቶ እየታየ መጥቷል። አሜሪካ ስለ ሰብአዊ መብቶችና ስለ ዓለም አቀፍ ህግጋት እያወራች በዓለም አቀፍ ድርጅቶች ዘንድ ህግ ጥሰዋል በሚባሉ ወታደራዊ ዘመቻዎች ላይ ድጋፍ መስጠቷ በሀገር ውስጥ ተአማኒነቷን እየቀነሰው ነው። አሜሪካውያን ምንም የሚጨበጥ ጥቅም በማይሰጡ የውጭ ሀገር ጦርነቶች ከመሳተፍ ይልቅ ትኩረቱ ወደ ሀገር ውስጥ ጉዳዮች እንዲዞርና የአሜሪካ ኃይል ለእስራኤል መሪዎች ፍላጎት
ለፍላጎት ማስፈጸሚያ እንዳይውሉ በጽኑ እየጠየቁ ይገኛሉ። ሌላው ከኢራንና ከሊባኖስ ጋር ያለው የአሁኑ ግጭት የእስራኤልን ወታደራዊ አቅም ውስንነትንም አጋልጧል። እስራኤል እንደ ቀድሞ አጫጭርና ወሳኝ ድሎችን ማስመዝገብ ተስኗት አቅምን የሚፈጁና ረጅም ጊዜ የሚወስዱ ዘርፈ ብዙ ጦርነቶች ውስጥ መዘፈቋ አጋሮቿን በአስቸጋሪ ሁኔታ ውስጥ ጥሏቸዋል። ይህ ሁኔታ አሜሪካ በቀጠናው ያላትን ተጽዕኖና ያለምንም መዘዝ እርምጃ የመውሰድ አቅሟ እየቀነሰ መምጣቱን ያሳያል። ዓለም ወደ ዘርፈ ብዙ ወይም መልቲፖላር ስርዓት እየተጓዘች ባለችበት በዚህ ወቅት ዋሽንግተን በውስጣዊ ክፍፍልና በውጫዊ ተግዳሮቶች መካከል ሆና ለእስራኤል ያላትን ድጋፍ ማመጣጠን ከብዷታል። ለእስራኤል ይህ ወቅት በታሪኳ ካጋጠሟት እጅግ ከባዱ ፈተና ውስጥ አንዱ እንደሆነ ብዙዎች ይስማማሉ። በእያንዳንዱ አዲስ ወታደራዊ እርምጃ የእስራኤል ዓለም አቀፍ ሕጋዊነት ጥያቄ ውስጥ እየገባና ተቺዎቿ ቁጥር እየጨመሩ ነው። በጥቅሉ አሁን እየታየ ያለው ክስተት ጊዜያዊ የፖለቲካ ቀውስ ብቻ ሳይሆን የዓለም አቀፍ ስርዓትንና ጥምረቶችን እንደ አዲስ መልሶ ሊያዋቅር የሚችል የሂደቱ አንድ አካል ነው። እስራኤል ከዚህ ቀደም እንደ ቀድሞ ያለመከሰስ መብት ወይም በዋሽንግተን ዘንድ ሙሉ ስምምነት ያለበት ድጋፍ ይኖራታል ተብሎ አይገመትም። ጦርነቱ ወታደራዊ ድሎችን ከማስመዝገብ ይልቅ የእስራኤልን ዲፕሎማሲያዊ መገለል እያፋጠነ ይገኛል። አሜሪካ በሀገር ውስጥ ፖለቲካዊ ውጥረትና በዓለም አቀፍ የአመራር ፈተና መካከል ሆና ከእስራኤል ጋር ያላትን የቆየ ግንኙነት በአዲስ መነጽር ለመመልከት ተገዳለች። የተከበራችሁ የገቢ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም። ታላቅ የበዓል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50 በመቶ ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4 በመቶ ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር እንዲሁም 100 በመቶ የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ።